ሰዎችን ፊታቸውን ተመልክተን ከመገመታችን በፊት ደክሟቸው ሊሆን ይችላል፣ እርቧቸው ሊሆን ይችላል። በህይወታችን ውስጥ ጀጅ ማድረግን ማነተው ከሆነ ከሰዎች ጋር ለመኖር በጣም ይከብደናል። የዛሬው ቪዲዮአችንን በአንድ ታሪክ እንጀምራለን። አንድ አባት ሁለት ልጆቹን ወደ ባቡር መሳፈሪያ ቦታ ይዟቸው ይሄዳል። ባቡሩም ይመጣና ልጆቹን ይዞ የቆረጠበት ትኬትን ተቀብሎ ቦታውን ይዞ ይቀመጣል። ልጆቹ ባቡር ውስጥ ከገቡበት ሰዓት ጀምሮ በባቡሯ በመረማመጃው ቦታ ላይ እየተሯሯጡ እየተጫጫሁ እየተላፉ እየተጣሉ መንገዳቸውን ይቀጥላሉ። በባቡር ውስጥ የተሳፈሩ ሰዎች ሁሉም የእነዚህ ልጆች ድርጊት ይመለከታሉ። አንድ ሰው ግን መጽሐፍ እያነበበ የነበረ ሰው ግን በጣም መጽሐፉን እያነበበ ስለተረበሸ እየዞረ አባትየውን ይመለከቷል። አባትየው ግን ምንም ነገር ሊያደርግ አልቻለም። ጭራሽ በትካዜ ልጆቹን ይመለከታል። ይህ መጽሐፍ የሚያነብ ሰው ምን ሆነ ነው? ልጆችህን ለምን አትይዝም? ለምን ታስረብሸናለህ? ልጆችህን ለምን አትቀጣቸውም አለው። ይህ ሰውም እንደዚህ አለው፣ አሁን ልጆቼ እኔ ሚስቴን ቀብሬ ነው የመጡት። ልጆቼ ይህን ነገር በህይወታቸው ላይ እንደተፈጠረ ከነገርኳቸው ሰዓት ጀምሮ መቋቋም አቅቷቸው እኔም ሚስቴን እነሱም እናታቸውን ቀብረው መመለሳችን ነው። ለልጆቼ ይህንን ነገር ሲነገራቸው ደስታቸውንም ሐዘናቸውንም ስሜታቸውን ምን እንደሆነ በማይታወቅ መንገድ ተቀይሯል። ምን ልበላቸው አሉ። ያ ሰው በተናገረው ንግግር እጅግ በጣም ደነገጠ፣ አዘነ። ሁልጊዜ ሰዎችን ፊት ለፊታቸውን ተመልክተን ከመገመት በፊት የውስጣቸውን መረዳት አለብን። ብዙ ጊዜ መጽሐፍን ከቨሩን አይተህ ውስጡን አትገምት እንደሚባለው ውስጡን ከገባን በኋላ ነው የመጽሐፉን ጥልቀትም እውቀትም የሚገባል። ስለዚህ ታዲያ በዚህ ታሪክ ላይ ምን ተማራችሁ? አንዳንድ ነገሮችን ከመናገራችን በፊት ማስተዋል እንዳለብን አልተማራችሁ? ብዙ በህይወታችን የምናደርጋቸው ነገሮች ሰዎችን ከፊት ለፊት አይተን እንናገራለን። እኛም ተብለን እናውቃለን። በኋላ ሰዎች ካወቁም በኋላ ግን ወይ እንደዚህ አይነት ሰው አልመሰልከኝም ነበር ብለው ይጸጸታሉ። እኛም እንደዚህ አይነት ሰዎች እኮ አልነበራችሁም፣ ሳያችሁ እንደዚህ መስላችሁ ነበር ብለን እንገምት ነበር። የመጀመሪያው ነገር እንደዚህ አይነት ህይወት ውስጥ ላለመግባት፣ ሰዎችን እንዳየን ግምት ውስጥ እንዳንገባ፣ ጀጅ የሚባለው ህይወት ውስጥ እንዳንገባ የመጀመሪያው ነገር በህይወታችን ውስጥ ቅንነት ያስፈልጋል። ቅንነት ትልቁና የመጀመሪያው ነገር ነው በህይወታችን ውስጥ። ቅንነት ያለበት ሰው ሰውን ከመገመት እንደዚህ ናት፣ እንደዚህ ነው፣ እንደዚህ ይመስለኛል ምናምን ብሎ ከመናገር ይልቅ የተቆጠበ ሰው ይሆናል። በህይወታችን ውስጥ የሚነሱ ማዕበሎችን በማዕበሉ ላይ መንሳፈፍ የምንችልበት ህይወት ይመጣል ቅንነት ከውስጣችን ሲኖር። ካስተዋላችሁ በማዕበል ላይ ስፖርት የሚጫወቱ ሰዎች ልክ የማዕበሉ ግፊት በመጣ ቁጥር ሰው ያጠፋኛል፣ ይሄ ማዕበል ሰውን ይገላል ብሎ የሚያስቡትን ማዕበል እነሱ ግን በዛ ማዕበል ላይ ተንሸራተው የተለያየ አይነት ትሪክን ያሳዩናል። ሰርፍ የሚባለው ስፖርት ካስታወሳችሁት ያ ስፖርት በማዕበሉ ላይ የተለያየ አይነትን ካሁን ውሃው ጣላቸው፣ ካሁን ውሃው አፈናቸው ብለን ስንጠብቅ እነሱ ግን በውሃው ቀዳዳ ውስጥ ማዕበሉ በተገለበጠበት ቀዳዳ ውስጥ ሾልከው ወጥተው ትሪክን ያሳዩናል። ታዲያ በህይወታችሁ ውስጥ የመጣውን ማዕበል እንደነዚህ ሰዎች ለመጠቀም ለምን አላሰባችሁ? ቅንነት ለምን ጎደላችሁ በህይወታችሁ ውስጥ? ቅንነት የጎደለው ሰው ሁላችንም በህይወታችን ውስጥ የምናልፍበት የተለያየ አይነት ችግር አለ። የተለያየ አይነት የምንፈተንበት የምንጠየቅበት በህይወት መንገድ ብዙ ነገሮች አሉ። እነዚህን የህይወት መንገዶች ግን ልናልፍበት የምንችልበት መንገድ የመጀመሪያው ቅንነት በውስጣችን ሲኖር፣ ሁለተኛው ንጽህና ነው። በህይወታችን ውስጥ ንጹህ መሆን አለብን። በህይወታችን ውስጥ ንጹህ መሆን አለብን። አእምሯችን እነዚህን አይነት የህይወት ልምምዶችን ለመለማመድ ከሰዎች ጋር ያለውን ግንኙነት የተጫጫነ ነገር የሌለበት። በጣም ብዙ ሰዎች ከእንቅልፋችን ስንነሳ በድብርት እንነሳለን። የጠዋት ተነሾች ያሉንን ሰዎች አለን። መጀመሪያ ከእንቅልፋችን እንደተነሳን ወደ መጸዳጃ ከገባን በኋላ የግል ንጽህናችንን መጠበቅ፣ አእምሯችንን ሪፍሬሽ ማድረግ፣ ከቻለን በቀዝቃዛ ውሃ መታጠብ፣ መዓዛ ያላቸውን ነገሮች መጠቀም፣
ከሰዎች ጋር ባለን ግንኙነቶች ትልቁን ቦታ ይወስዳል። ይሄ ነገር ጥላቻን፣ ቂምን፣ ክፋትን ከውስጣችን ያርቅልናል። በቀዝቃዛዋ ራሳችንን ስንታጠብ አይምሮአችን በደንብ ነገሮችን ማሰብ የሚችልበትን ከውሃው ጋር አይምሮአችን ሲገናኝ ሪፍሬሽ ማድረግ እንድንችል ያደርገናል። ስለዚህ ንጽህናችንን መጠበቅ በህይወታችን ውስጥ በጣም ትልቁ ነገር። ሶስተኛው ለጋሾች መሆን አለብን። በልግስና ህይወታችንን መምራት አለብን። ያለንን ማካፈል መልመድ አለብን። ሁሉንም ነገር ለኔ ብቻ ማለት የለብን። ልግስና በህይወት ውስጥ ትልቁን ነገር የሚወስድ ያለንን ተካፍለን ለሰዎች ለሌላቸው ሰዎች ያለንን ነገር አጋርተን መኖር በጣም ትልቅ ነገር ነው። መጽሐፍ ቅዱሳዊም ያለው ለሌላው ያካፍል ይላል። ለኛም ደግሞ የመንፈስ እርካታን ይሰጠናል። ሰዎችን አይተን ይሄ እኮ አለው ብለን ሳይሆን ለዞም አንድ አባባል አለ። ለሰው ስታደርግ ለፈጣሪ እንዳበደርክ ይቆጠራል ይባላል። ፈጣሪ እጥፍ ደግሞ ያንተን ነገር ይሰራል ይባላል። ስለዚህ በህይወታችሁ ደጉን፣ ለጋሾቹን፣ ሁሉንም ነገር ለራሳችሁ ብቻ አትበሉ። ለምሳሌ እኔ ይሄንን ለእናንተ ለመዘጋጀት ብዙ ነገሮችን አንብቤያለሁ፣ ብዙ ነገሮችን ጽፌያለሁ። አያገባኝም ብዬ ዝም ማለት እችላለሁ። እኔ ያለፍኩበት ህይወት ነው፣ ተጠቅሜያለሁ። ግን ያወቅኩትን ነገር ለሰው ማሳወቅ ደግሞ የበለጠ አይምሮአችሁ እየሰፋ ከሰዎች ደግሞ እናንተ ኮመንት ላይ የምታስቀምጡልኝ ነገር የበለጠ እኔን ደግሞ እንድሰራ ያደርገኛል። አራተኛው በህይወት ውስጥ ትልቁ ነገር ነው ሌላው ትዕግስተኛ። አራተኛው በህይወታችን ውስጥ ትልቁ ነገር ነው ትዕግስት። በህይወታችን ውስጥ ትዕግስት ሊኖረን ይገባል። ትዕግስትን ለማወቅ ከፈለጋችሁ እስር ቤት ያሉ የምታውቋቸውን ሰዎች ጠይቋቸው። ለጥቂት ስህተት፣ ለጥቂት ንዴት፣ ለጥቂት ራስን ባለመቆጣጠር ውስጥ ባጠፉት ጥፋት ህይወታቸው ለ24 ዓመት፣ ለ25 ዓመት፣ ለ20 ዓመት ለጽኑ እስራት ዳርጓቸዋል። ለጥቂት እኮ ማለፍ እየቻልኩኝ ውስጡ ላይ ደም ፈሶበት እንደዚህ ሆኖ ጄሌ ሞቶብኝ ብሎ ሲያወሩ ትሰማላችሁ። በህይወታችሁ ውስጥ ትዕግስተኛ መሆን አለባችሁ። ማለፍ አለባችሁ። አንዳንድ ነገሮችን መተው አለባችሁ። አቅማችሁ ስለሚችል ስለማይችል ሳይሆን ያችን ደቂቃ ማለፋችሁ ህይወታችሁን እንድታተርፉ ያደርጋችሁ። በዚህ በህይወታችሁ ውስጥ ትዕግስተኛ መሆን አለባችሁ። ስንታገስ ሁሉም ነገር ያልፋል። ጥቂቷን ነገር ስንታገስ ብዙ ነገሮችን እናተርፋለን። ስለዚህ ትዕግስተኞች ሁኑ። ሌላ ታሪክ እዚህ ላይ ልጨምርላችሁ። በትራንስፖርት ውስጥ አንድ ሴት ከአንድ ቦታ ወደ አንድ ቦታ እየተጓዘች ባለችበት ውስጥ የተቀመጠችበት ቦታ ዳርና ዳር ሰዎች ያሉበት፣ እሷ መሃል ላይ ነበረች። በዳርና ዳር የተቀመጡት ሰዎች በጣም ሰውነታቸውን ጥለውባት ተጭነዋት ተኝተው ነበር። ያቺ ሴት ግን ምንም ሳትል መድረሻዋ መውረጃዋ ደረሰና ልትወርድ ስትል አንድ ሰው ተመልክቷት ነበር። መናገር እየቻልሽ መቆጣት እየቻልሽ ለምን ዝም አልሻቸው? ለምን ታገሽ? ብሎ ጠየቃት። እሷም እንዲህ ብላ መለሰችለት፣ እኛን ያገናኘን ይህ ትራንስፖርት ነው። የምንሄድበትን መንገድ አጭር ነው። ለዚህ ጥቂት ነገር ማለፍ ብችል ጉዳቱ ምንድን ነው? ብላ ወረደች። እዚህ ጥቂት ነገርን ማለፍ ብዙ ነገሮችን እንድናተርፍ ያደርገናል። በህይወታችሁ ውስጥ ሁል ጊዜ ትዕግስትን ማስቀደም አለባችሁ። አምስተኛ በህይወታችሁ ውስጥ ነፃነትን ለማንም አታስነቡ። ነፃነታችሁን ለማንም ሰው አታስነቡ። በማንም ቁጥጥር ስር አትግቡ። አንዳንድ ሰዎች አሉ ነፃነታችንን ወስደው ዶሚኔት ማድረግ መግዛት የሚወዱ ሰዎች አሉ። የራሳቸውን ነገር መጫን የሚፈልጉ ሰዎች አሉ። ነፃነታችሁን ለምን አሳልፋችሁ ትሰጣላችሁ? ለምሳሌ በዚህ ጊዜ በሶሻል ሚዲያ ብዙ ሰዎች ተጽዕኖ ውስጥ ገብተዋል። ነፃነታቸው ተወስዶባቸዋል። ስክሮል በማድረግ ነው የሚውሉት። በህይወታቸው ላይ ኢንቨስትመንት የላቸውም። ነፃነታቸውን ለተለያየ ነገር ሰጥቷል። ለሱስ፣ ለሶሻል ሚዲያ። ነፃነታችሁን ሁል ጊዜ ማስከበር አለባችሁ። ስድስተኛው እውነተኞች ሁኑ። በህይወታችሁ እውነተኞች ሰዎች ሁኑ። ህይወታችሁን የዛን ጊዜ ትመለከቱታላችሁ። በህይወታችሁ ውስጥ የሚጠፉትን ነገሮች እናንተ ኃላፊነቱን ውሰዱ። እውነትን በመናገር ኃላፊነቱን ውሰዱ። ከዛ ታተርፋላችሁ። እውነተኛነት ይሄ አምስተኛው እውነተኛነትን በጣም ሰዎች የሚቸገሩበት ነገር ቢኖር ይሄ ነው።
በህይወት ተሞክሮች የምናቃቸውን በሶሻል ሚዲያ የምናቃቸውን ሰዎች ሁሉ ለመምሰል መጣር። ያለንን ሰውነት አጥበን አልብሰን ቀባብተን መያዝ እየቻለ የምናየውን ሰው እንዳለ ማንነታችንን ጥጠን እያስመሰልን መኖርን እንመርጣለን። እውነተኝነት ከህይወታችን ውስጥ በዚህ መንገድ ይወጣል። ሁሉንም ነገር በህይወታችን ውስጥ የምንሰበስባቸው ነገሮች እንዳሉ አርቲፊሻል ይሆኑብናል። እነዛ ሰዎች እንደ ሞዴል ያያቸዋቸው ሰዎች በህይወታቸው ላይ ብዙ ነገር እኮ ሰርተው፣ እኔ ለራሴ መጽሐፍን ካነበብኩለት፣ ካለበስኩት፣ ካስጌጥኩት እንዴት አይነት ሰው ሊሆን እንደሚችል አስቡት። በሶሻል ሚዲያ ላይ የምትከተሏቸው የትኞቹም ሰዎች ለራሳቸው ጊዜ ስለሰጡ ነው እናንተ ሁሉን ነገራቸውን የምትከተሏቸው ሰዎች፣ እኔም ጭምር። ያለንን ነገር አምነንበት በህይወታችን ያለንን ነገር ጥቂቷን ውበታችንን፣ ንጽህናችንን፣ ያለችንን ነገር አስተካክለን በህይወታችን ላይ የምንሰራ ከሆነ እውነተኛ ሰዎች እንሆናለን። እውነተኛነት በህይወታችን ውስጥ ይገለጣል። ማስመሰል በህይወታችን ውስጥ ይቀራል። አናስመስልም። ህይወታችሁን መጠንቀቅ አለባችሁ። ከአስመሳይነት ህይወት መጠንቀቅ አለባችሁ። 7 በሳልነት። ምንድነው በሳልነት? ይሄ ነገር ብዙ ጊዜ እኔንም ይገርመኛል። ከጥቂት ጊዜያቶች በኋላ እየገባኝ የመጣ ነገር ነው። አንዳንድ ልጆች ከእድሜያቸው በታች በጣም ብስሎች ሆነዋል። አንዳንድ ሰዎች ደግሞ ህይወት አስተምሯቸው በጣም በሳል የሆኑ ሰዎች፣ አንዳንድ ሰዎች ደግሞ በማንበብ በመጻፍ በተለያየ ነገር በሳል ይሆናል። በሳልነት ብዙ ጊዜ የሚመጣው በእውቀት አይደለም፣ በህይወታችን ልምምድ ውስጥ ነው። እስካሁን ድረስ በእድሜያችን የደረስንበትን የእድሜ 30 እድሜ 20 25 40 ልንሆን እንችላለን። በዛ እድሜ ውስጥ የመጣንበት መንገድ ነው በሳል እንድንሆን የሚያደርገን። 8ኛው መንፈሳዊነት። ብዙ ጊዜ ከነዚህ ሁሉ አሁን ካወራኋችሁ ከ8ቱም ሐሳቦች ውስጥ በጣም ትልቁን ፓርት የሚይዘው ይሄ ፓርት መንፈሳዊነት። መንፈሳዊነት በ3 ይከፈላል፣ ነፍስ፣ መንፈስ፣ ስጋ። ብዙዎቻችን በህይወታችን ውስጥ ትኩረት የምንሰጣቸው ሁለቱን ነው። ስጋችንን እናበለዋለን፣ እናጠጣዋለን፣ እናለብሰዋለን፣ እናጥበዋለን፣ ከብዙ ሰዎች ጋር አብረን እናሳልፋለን። አእምሮአችንን ደግሞ በትምህርት እንዲዳብር እናደርገዋለን። መጽሐፎች እናነባለን፣ ፊልሞችን እናያለን፣ ሙዚቃዎችን እናዳምጣለን፣ የምንፈልገውን ነገር እናለን። ለመንፈሳዊ ነገር ግን ቦታ የለንም። በጣም ብዙ ሰዎች እኛን ሁላችንንም የህይወት ሙከራችንን ብታዩት ለነፍሳችን የምንሰጥበት ቦታ መንፈሳዊነታችን ያነሰ ነው። አንጸልይም፣ አንጾምም፣ ከአምላካችን ጋር ህብረት አናደርግም። ህይወታችን እንዲስተካከል በህይወታችሁ ውስጥ የከበዳችሁ እያንዳንዱ ነገሮች እንዲስተካከሉ የምትፈልጉ ከሆነ መንፈሳዊነታችሁንም መስራት አለባችሁ። በየትኛውም አይነት እምነት ውስጥ ሆናችሁ የምታዩ ይህንን ቪዲዮ የምታዩ ሰዎች ይህንን ከአምላካችሁ ጋር ህብረት ማድረግን መጨመር አለ። ለስጋችሁ ትበላላችሁ፣ ትደክማላችሁ፣ ሃይኪንግ ቢባል ትሄዳላችሁ፣ የምትፈልጉትን ነገር ታደርጋላችሁ። እንደዚሁም ደግሞ ለአእምሯችሁ ትምህርትን ቢሆን ኮርሶችን ቢሆን ብዙ ገንዘቦችን ከፍላችሁ የተለያዩ ነገሮችን ታደርጋላችሁ። ከፈጣሪያችሁም ጋር እንደዚሁ ያክል ህብረትን ደግሞ መጨመር አለባችሁ። ለዛውም በመጽሐፍ ቅዱስ ላይ አንድ የሚል ጥቅስ አለ በጣም የምወደው፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ስለዚህ ዛሬ የነበረን ሐሳብ ይሄ ነው። በህይወታችሁ ውስጥ ሁሉ ነገር ቢሞላላችሁ፣ ሁሉ ነገር ቢሳካላችሁ፣ ነፍሳችሁ ከጎደለ ግን ምን ጥቅም አለ? ስለዚህ ህይወታችሁን አስተካክሉ። እነዚህ 8 ነጥቦች በህይወታችሁ ውስጥ ለውጥን ያመጣሉ ብዬ አስባለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ቀን እንዲሆንላችሁ ተመኘሁ።